በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አላችሁ? አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው እንደየማዕረጋቸው የከበሩና የተመሰገኑ ይሁኑልን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በእመቤታችን በቅድስት ድንግል ማርያም ዕለት የሚነበብ ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 21 በዚህች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእስክንድርያ ሊቀ ጳጳስ የከበረ አባት አባ ገብርኤል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 57ኛ ነው። ይህም አባት በታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎን በመጋደል ተጠምዶ ኖረ። በውስጡም ትህትና፣ ፍቅር፣ ቅንነት አለው። በአንዲትም ዕለት ስሙ መክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በብዙ ሴቶች መካከል ትኖር ዘንድ አለህ አለው። እርሱ ግን የሽማግሌውን የቃሉን ትርጓሜ አላስተዋለም። ከጠላትም ወጥመድ ያድነው ዘንድ ሁል ጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀ ጳጳስ አባ ሚካኤል ባረፈ ጊዜ ይህን አባት ይዘው ያለ ውዴታው ሊቀ ጳጳስ አድርገው ሾሙት። አረጋዊው አባ መክሲሞስ ትንቢት እንደተናገረለት በተሾመም ጊዜ በአስቄጥስ ገዳም ተቀምጦ የቀድሞውን ተጋድሎንና አገልግሎቱን ቸል አላለም። ስለ አብያተ ክርስቲያናትም ጉዳይ ወደ እስክንድሪያ ወደ ምስር ይሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በእድሜው ጎልማሳ ስለሆነ እንስሳዊት ፍቶት ትነሳሳበት ነበር። እርሱም ያጠፋት ዘንድ ለጾም ለጸሎት ለስግደትም መትጋትን ያበዛል። ሊያበርዳትም ባልተቻለው ጊዜ ለአንድ አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህችን እንስሳዊት ፍቶት ከጾምና ከጸሎት ከስግደት ጋር ያለ ትህትና ሥራ አትጠፋም። በበለጠ ግን ትህትና መድኃኒቷ ነው። ይህንንም በሰማ ጊዜ የጉድፍ መጎቸቻ ከብረት ሠራ። አጭር የሆነ የቆሸሸ ልብስ በመልበስ በሌሊት ተነስቶ የመነኮሳቱንም መንደር እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ይጥለዋል። ይህንንም ሥራ እየሠራ 2 ዓመት ያህል ኖረ። እግዚአብሔርም ንጽሕናውንና የልቡን ትሕትና ተመልክቶ የባሕርይ የሆነውን ፍቶት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎቹን በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸውም 12 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሀገረ ሰሐይ ኤጲስቆጶስ
የከበረ አባት አባ ዘካርያስ አረፈ። ይህም አባት የጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስም ባደገ ጊዜ ትምህርቶችን ሁሉ ጽሕፈትንም የጽርና የሮማውያንን ጥበብ የቤተክርስቲያንንም ሕግ ተማረ። የንጉሱም የጭፍራ አለቃ ወሰደውና በንጉሱ ቤት ጸሐፊነት ሾመው። በጽሕፈቱም የሀገረ ሰዓ መኮንን የሆነው ስሙ አብልጥማዎስ የሚባል ወዳጅ ሆነው። እርሱም ወደ አስቄጥስ ገዳም ሂደው ይመነኩሱ ዘንድ ተስማሙ። በዚያንም ጊዜ በአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እነርሱ መጣ። አብረውትም ይሄዱ ዘንድ ተስማሙ። መኳንንቶቹም ይህን በሰሙ ጊዜ መሄድን ከለከሏቸው። ከጥቂት ቀናቶችም በኋላ ለእግዚአብሔር የሳላችሁትን ስለት ለምን አትፈጽሙም የሚል ራእይ አዩ። በዚያንም ጊዜ በስውር ወጡ። እነርሱም ግን መንገዱን አያውቁትም ነበር። አንድ መነኮሰም ተገለጠላቸውና ወደ አስቄጥስ ገዳም ወደ አባ ዮሐንስ ገዳም መርቶ አደረሳቸው። መኳንንቱም መሄዳቸውን በሰሙ ጊዜ ከንጉሥ ዘንድ ደብዳቤ ተቀብለው በመላክ ከገዳም ሊያስወጣቸው ተስማሙ። የክብር ባለቤት ጌታችንም ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያም ወራት አረጋውያን አባ አብርሃምና አባ ጋአሪጊ ነበሩ። ወደ እሳቸውም እየመጡ በሥራቸው ሁሉ ያረጋጓቸውና ያጸኗቸው ነበር። የሀገረ ሰዓ ኤጲስቆጶስም ባረፈ ጊዜ ሕዝቡ አባ ዘካርያስን አሰቡት። እርሱንም ይሾምላቸው ዘንድ ስለ አባ ዘካርያስ እየለመኑ ሊቀ ጳጳሳቱ የመልእክት ደብዳቤን ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በሀገረ ሰዓ ላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔርን ኃይል አየ። በላዩም ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱ በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት። ከዚህም በኋላ በትምህርቱና በድርሰቶች ቤተክርስቲያን ብርሃን ሆነች። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። በረከቱም ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህች ዕለት የከበረ የሐዋርያው ጳውሎስ ደቀ መዝሙር የሆነ ቅዱስ አናሲሞስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ከሮሜ ሰዎች ወገን ለሚሆን ስሙ ፊሊሞና የሚባል ለሮሜ ሰው አገልጋይ ሆኖ ነበር። ይህም ፊሊሞና በሮሜ ባስተማረ ጊዜ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህ ፊሊሞናም ከዚያ ከሮሜ ሀገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱ ጋር ወሰደው። ሰይጣን ግን አናሲሞስን አሳተው፣ ልቡንም ለወጠውና የጌታውን ገንዘብ ሰረቀ። ጌታውም እንደሚቀጣው አውቆ ሸሽቶ ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔርም ፈቃድ ወደ ከበረ ሐዋርያው ጳውሎስ ሄደ። ትምህርቱንም ሰምቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስም ደቀ መዝሙር ሆነ። ነገር ግን የጌታውን ገንዘብ በመስረቁ በአናሲሞስ ልብ ጽኑ ሐዘን አደረ። ለሐዋርያው ጳውሎስም የሰራውን ሁሉ ነገረው። ሐዋርያው ጳውሎስም አትፍራ፣ ልብህም አይዘን አለው። ወደ ጌታው ወደ ፊሊሞናም መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፋት ከመልእክቶቹ አንዲቱ ናት። በመልእክቱም እንዲህ አለ። እኔ በስራቴ ጊዜ ስለወለድኩ ልጄ ማልድሃለሁ። ይኸውም አናሲሞስ ነው። የቀድሞ ስራው አልጠቀምህም ነበር። ዛሬ ግን ለአንተም ለኔም እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁና ልጄ እንደመሆንህ ተቀበለው። የበደለህን በደል ቢኖር ወይም የሚከፍል ቢኖር በእኔ ላይ አድርገው። ይህ የከበረ አናሲሞስም ወደ ፊሊሞና ወደ ጌታው በደረሰ ጊዜ በማመኑና በመጸጸቱ ደስ አለው። ሐዋርያውም እንዳዘዘው አደረገለት፣ እጅግም ወደደው፣ ብዙ ገንዘብንም ሰጠው። እርሱ ግን ምንም አልወሰደም። እኔ በክርስትና ባለጸጋ ሆኛለሁ አለው እንጂ። ከዚህም በኋላ
ሸኙትና ወደ ሮሜ ሀገር ተመለሰ። በሰማዕትነትም እስከሚሞትበት ጊዜ ሐዋርያው ጳውሎስን የሚያገለግል ሆነ። ይህም ቅዱስ ካህን ሆኖ ተሾመ። ሐዋርያትም በሥርዓት መጻፋቸው በአንቀጽ 77፣ 81፣ በ53 እና በ57 በመስጋና አስታውሰውታል። እንደ ታማኝ ካህንም ነው አሉ። ከሐዋርያው ጳውሎስ የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ ይህን ቅዱስ ይዞ ወደ አንዲት ደሴት ሰደደው። የዚያችን ደሴት ሰዎች ሃይማኖትን እያስተማራቸው ኖረ። የክርስትና ጥምቀትንም አጠመቃቸው። ከብዙ ቀኖችም በኋላ የንጉሥ የጭፍራ አለቃ ወደዚያች ደረሰ። የከበረ ናሲሞስም ሕያው ሆኖ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት ለሰዎች ሲያስተምር አገኘው። ጽኑ ግርፋትንም ገርፈው ጭኖቹን እንዲሰብሩ አዘዘ። ምስክርነቱንም ፈጸመ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የከበሩ አባ አካኪዮስና ለኢትዮጵያ ሀገር ጳጳስ ለአባ ገብርኤል መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የእኚህ ሁሉ ቅዱሳን ጸሎታቸው በረከታቸው ከኛ ጋር ትኑር ለዘላለሙ አሜን።